የኬንያው ሰው የሰው ስጋን ሸጠ፣ እውነት ወይስ ሐሰት? ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ በፌስቡክ በቲክቶክ እና በዋትሳፕ ላይ በጣም እየተሰራጨ ያለ አንድ አስፈሪ ቫይራል ወሬን ይዘን ቀርበናል። አፍሪካን ዲኤንኤ በተባለ የፌስቡክ ገጽ ላይ የተለጠፈው ይህ መረጃ አንድ የ25 ዓመት ወጣት የሰው ስጋን እንደ በሬ ስጋ ሲሸጥ ተይዟል ይላል። በተጨማሪም 25 ሴቶች ተገድለዋል የሚል አስፈሪ ጽሑፍ ከፎቶ ግርጌ ላይ ተለጥፎ ብዙ ሰዎችን አስደንግጧል። ግን ይሄ እውነት ነው ወይስ ሰዎችን ለማስደንገጥ የተሰራ ፌክ ኒውስ? ዛሬ ሙሉ እውነታውን እንመለከታለን። ከመጀመራችን በፊት የዜብራ ቲዩብን ሰብስክራይብ ማድረግና የደውል መብራትን ማብራት አትርሱ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ይህ ወሬ በመጀመሪያ ፌስቡክ እና በሌሎች ሶሻል ሚዲያ ገጾች ላይ በፍጥነት መሰራጨት ጀመረ። ብዙ ሰዎች የፎቶውን አስፈሪነት በማየት ሳያረጋግጡ ማጋራት ጀመሩ። አንዳንዶች ይሄ እንዴት ሊሆን ይችላል ሲሉም በጣም ደንግጧል። ነገር ግን ከዚያ በኋላ ፋክት ቼክ የሚያደርጉ ድርጅቶች ይህንን ጉዳይ መመርመር ጀመሩ። በምርመራቸውም የኬንያ ፖሊስ ይህንን ጉዳይ አላረጋገጠም። ታዋቂ የኬንያ ሚዲያዎችም ዜናውን አልዘገቡትም። የተጠቀሙት ፎቶዎችም ከሌላ አጋጣሚ የተወሰዱ ሊሆኑ እንደሚችሉ ተነግሯል። አንዳንድ ፋክት ቼክ የሚያደርጉ ድርጅቶችም ይህንን ዜና ፌክ ኒውስ ብሎ ገልጸውታል። ስለዚህ እስካሁን ድረስ ይህ ጉዳይ በታመኑ ምንጮች ያልተረጋገጠ ቫይራል ወሬ መሆኑ ታውቋል ማለት ነው። ዛሬ በሶሻል ሚዲያ እጅግ አስፈሪ የሆኑ ወሬዎች በፍጥነት ቫይራል ይሆናሉ። ሰዎችን ሾክ የሚያደርጉ ፎቶዎች እና አስፈሪ ርዕሶችን በማየት ሳያረጋግጡ ለሌሎች ያጋራሉ። አንዳንድ ገጾችን ቪው እና ፎሎወርስ ለማግኘት እንዲህ አይነት መረጃዎችን በፍጥነት ያጋራሉ። ስለዚህ ማንኛውንም ቫይራል ዜና ከማመናችን በፊት ታማኝ ሚዲያ እንደዘገበው ማየት፣ ምንጩን ማረጋገጥ፣ ፋክት ቼክ ማድረግ በጣም አስፈላጊ ነው ማለት ነው። እንግዲህ የዛሬው ቫይራል ወሬ እስካሁን በታመኑ ምንጮች ያልተረጋገጡ መሆኑን ተመልክተናል። እናንተስ ስለዚህ ጉዳይ ምን ታስባላችሁ? እውነት ይመስላችኋል ወይስ ፌክ ኒውስ? በኮመንት አስተያየቶቻችሁን ጻፉልን። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።